በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ቄርቆስና ለቅድስት ኢየሉጣ ዓመታዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም ለበዓተ ጾመ ነቢያት በሰላም አደረሳችሁ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስም የቅዱስ ቄርቆስን ገድል የእናቱ የኢየሉጣን በገዢው በእስክንድሮስ ዘመን ሰማዕትነትን የተቀበሉ የሌሎችን 11434 ሰማዕታትን ዜና መጽሐፋቸውን እናሰማለን። በዚህ ሺህ ዘመንም በኪልቅያ አብያተ ክርስቲያናት ምዕመናን ላይ ጽኑ ስደት ሆነ። በዚያ ዘመን ኢየሉጣ የምትባል አንዲት ሴት ነበረች። ያችም ሴት ከታናሽነቷ ጀምሮ እግዚአብሔርን ትፈራ የነበረች ሴት ስደቱን በሰማች ጊዜ ገዢውን ከመፍራት የተነሳ ከሮም ሸሸች። የኪልቅያ አውራጃ ወደ ሆነች ወደ ጠርሴስም ደረሰችና በዚያ ተቀመጠች። ስለዚህ ስደትም ስለ ጌታችን ልደትና ስለ ስደቱ ከማቴዎስ ወንጌል አምጥተን እንናገር ዘንድ መንፈሳዊ ሕሊናችን ግድ አለን። ጌታችን ኢየሱስ ክርስቶስ በንጉሡ ሄሮድስ ዘመን የይሁዳ ክፍል በምትሆን በቤተልሔም በተወለደ ጊዜ እነሆ ጥበበኞች ከወደ ምስራቅ መጡ። የአይሁድ ንጉሥ የተወለደው የት ነው እያሉም ኢየሩሳሌም ደረሱ። በምስራቅ የእርሱ ገንዘቡ የሆነ ኮከቡን አይተን እንሰግድለት ዘንድ መጥተናል አሉ። ንጉሥ ሄሮድስን በሰማ ጊዜ ደነገጠ፣ ታወከም። ኢየሩሳሌምን በመላዋ ከእርሱ ጋር ታወከች። ሄሮድስም ሊቃነ ካህናቱንና የሕዝቡን ጸሐፍት ሰበሰባቸው። ክርስቶስ የሚወለደው ቤት ነው ብሎ ጠየቃቸው። የይሁዳ ክፍል የምትሆን በቤተልሔም ነው አሉት። በነቢይ እንዲህ የሚል ጽሑፍ አለና አንቺ ኤፍራታ ክፍል የምትሆኚ ቤተልሔም የይሁዳ ነገሥታት ከሚነግሱባቸው ሀገሮች አታንሽም። ሕዝቦች እስራኤልን የሚጠብቅ ንጉሥ ከአንቺ ይወለዳልና። ከዚህ በኋላ ሄሮድስ ሰብአ ሰገልን ለብቻቸው በቀስት ጠራቸው። ኮከቡ የተገለጠላቸውን ዘመንም ከነርሱ ተረዳ። ወደ ቤተልሔምም ላካቸው። ሄዳችሁም ይህ ሕፃን የተወለደበትን ጠይቁ፣ ያገኛችሁትም እንደሆነ እኔም መጥቼ ሰግድለት ዘንድ ወደ እኔ ተመለሱና ንገሩኝ አላቸው። እነርሱም ከንጉሡ ይህንን ሰምተው ሄዱ። እነሆ በምስራቅ ያዩት ኮከብም ሕፃኑ ካለበት ቦታ ቆመ። ኮከቡን በተመለከቱ ጊዜ ታላቅ ደስታን ተደሰቱ። ወደ ቤት በገቡ ጊዜም ሕፃኑንና እናቱ ማርያምን አገኙ። ወደ መሬት ወድቀውም ሰገዱለት።
ሳጥናቸውንም ከፈቱ። የእጅ መንሻንም ወርቅ፣ ከርቤና ዕጣን ገበሩለት። መልአኩም በሕልም ተገለጠላቸውና በሄሮድስ በኩል እንዳይመለሱ ነገራቸው። በሌላ መንገድም ቤታቸው ገቡ። እነርሱ ከሄዱ በኋላም የእግዚአብሔር መልአክ እነሆ ለዮሴፍ በሕልም ተገለጠለት። ተነስና እናቱንና ሕፃኑ ይዘህ ወደ ግብፅ ሽሽ፣ እስከምነግርህ ድረስ በዚያ ኑር፣ ሄሮድስ ሕፃኑን ይገድለው ዘንድ ይሻዋልና አለው። ተነስቶም ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ከእግዚአብሔር ዘንድ ልጅን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስ እስኪሞት ድረስ በዚያ ኖረ። ይህን አምላካዊ የሆነ የወንጌል ቃልም ያለ ምሳሌ አንተወውም። ምሳሌውም እንዲህ ነው። ቀናተኛ ሄሮድስ ከሃዲው እስክንድሮስ እነሆ በአመፃ እንደሆኑ ድንግል ማርያምና ቅድስት ኢየሉጣ በስደት አንድ ሆኑ። ሕፃኑ ቄርቆስም ለሁሉም መልካም ሥራ ጥንታዊና የመጀመሪያ የሆነው ጌታ ኢየሱስ ክርስቶስን መሰለው። ጌታችን ሕፃን ሳለ እንደተሰደደ እርሱም በሕፃንነቱ ተሰዷልና ስደትን ከመቀበል ጀምሮ ሞትን እስከ መቀበል ድረስ ከገሃነማዊ ሞት ይልቅ ሕይወት ስለሆነው ስለ ጽድቅ ጌታውን ያልመሰለበት ተግባር የለም። ጠርሴስም ግብፅን መሰለቻት። እነሆ ግብፅ ጥንቱን እንደዚህ ያለ ሀብት ጸጋ ያልተገባች ነበረች። አሁን ግን ግብፅ የምታበራውን ያህል ፀሐይ አያበራም። የድንግል ማርያም ልጅ ስለኛ ስደተኛ ሆኖ በእርሷ ኑሯልና ስለኛ የተሰደደውን ሕፃንም ግብፅ ተቀብለዋለችና የዘመኑ ባለጸጋ ሲሆን በእርሱ በሕፃኑ ክብር ያን ጊዜ ከብራለችና ዓለምንም ሁሉ የፈጠረ ሲሆን ስለኛ ሕፃን ሆነ፣ በሥጋም በደምም መሰለን። ፈርቶ እንደሸሻ እናስብ። የሕፃኑ መሸሽ ዲያብሎስን እንዳሸሸው እናስብ እንጂ። ለሕፃኑ ቄርቆስም ዲያብሎስን እንደ ጨዋታ አደረገለት። ሰለሞንም ኃጢአተኛ ሰው ማንም ሳይከተለው ይሸሻል በማለት እንደተናገረው ድምፁን በመስማት የሚሸሽ ሆኗልና። ከኃይለኛ ቤት መግባትና ገንዘቡን መዝረፍ የሚቻለው ማን ነው? ኃይለኛ ሰው ሀብት ሁሉ በሚጠብቅበት ገንዘብ በጦር መሳሪያው ቅጥሩን ይጠብቃልና የሚበረታ ከመጣም ድል ያደርገዋል። የሚተማመንበትንም የጦር መሳሪያ ይማርከዋል። ስሙ ገናና የሆነ ኢየሱስ ክርስቶስም እነሆ ለማሳት ኃይለኛ የሆነ ሰይጣንን ድል ነሳውና ደካማ አደረገው፣ ጥበቡንም አፈራረሰበት። ለሕፃኑ ቄርቆስም የጦር መሳሪያውን የሆነ ድል ማድረግን ሰጠው። በቤቱ የዘረፈውንም ከፈለለት። ይህም አገዛዙን ማጥፋት ነው። የኃጢአትን እሾህ መስበር፣ ትዕቢቱን ማድከም፣ አዳም የሰማውን የመገዳደር ቃል ማስወገድ ነበር። ይህ ኃይልም እነሆ በቅዱስ ቄርቆስ ላይ በአክሊል ተገለጠ። ሄሮድስ ለገደላቸው ሕፃናትም ይህ ሕፃን ቄርቆስ አለቃቸው ነው። ሁሉም በሞት ይመስሉታል፣ የሥላሴ ስም በመስበክ ግን አይመስሉትም። ሞታቸው በፈቃዳቸው አይደለም። ሄሮድስ ከእነርሱ አንዱ ከሆነ ብሎ ክርስቶስ ሲፈልግ ገደላቸው እንጂ እርሱ ይገድለው ዘንድ ይሻ ነበርና። ቅዱስ ቄርቆስ በአደባባይ ቆሞ በሥላሴ ስም አስተማረ። ሥላሴን በማምለክም በፈቃዱ ሞተ። የእጅ መንሻን ያመጡ ሰብአ ሰገልንም አለቃቸው ቄርቆስን እጅ የነሱትና ሥላሴን በማምለክ ከእርሱ ጋር በሞት የተባበሩት 11434ቱ ሰማዕታት መሰሏቸው። ገዢው እስክንድሮስም እንሆ ከእርሱ ወደ ተሰደደችባት ሀገር ደረሰ። ወታደሮችም ክርስቲያኖችን ፈለጓቸው። ያን ጊዜ ወታደሮች ቅድስት ኢየሉጣን ያዟት፣ ወደ ገዢው ወደ እስክንድሮስም ወሰዷት። እነሆ ይህች ሴት ጠንቋይ ናት፣ በሀገሮች ሁሉም መድኃኒት ታደርጋለች፣ ትጠነቁላለች፣ ሰዎችንም ለአማልክት እንዳይሰዉ ትከለክላለች፣ አማልክት የሚጠቅሙት የለም ሕይወትም የላቸውም ትላለች ብለው ነገሩት። እስክንድሮስም ይህንን በሰማ ጊዜ ከየት ሕዝብ ወገን ነሽ? ዘመድሽስ ማን ነው? ሀገርሽ የት ነው? ንገሪኝ አላት። ቅድስት ኢየሉጣም መለሰችለት፣
የኔ ሕዝቤ የኒቆኒዮን ሀገር ሰዎች አለቃቸው ኢሳዊሮስ ነው። የዘር ሐረጌም ከጥንት ነገሥታት ወገን ነው። ከቤተ መንግሥት የምሆን አንጌቤናዊት ነኝ። በአንተ ምክንያት እስከዚች ሀገር ድረስ ተሰደድሁ። ዛሬ ግን እነሆ በእጅህ ነኝ አለችው። ገዢውም በእጅ እንደሆንሽ ካወቅሽ ለአማልክቶች ሰዊ አላት። የተቀደሰች ኢየሉጣም እኔ ለረከሱ አማልክት አልሰዋም አለችው። እርሱም ከሁሉ አስቀድሞ እስኪ ስምሽን ንገሪኝ አላት። እሷም እኔ ክርስቲያን እባላለሁ አለችው። ገዢውም ከኔ ጋር እንደዚህ አይነት መልስ መመላለስ አይጠቅምሽም፣ ነገር ግን እንዳትሞች ስምሽን ንገሪኝ አላት። የተቀደሰች ኢየሉጣም እኔ ክርስቲያን ነኝ አላልኩምን? በሰው ዘንድ የምጠራበት ስሜን ከፈለግከው ኢየሉጣ እባላለሁ አለችው። ገዢውም ለአማልክቶች ሰዊ አላት። እርሷም ከዚህ ቀደም ለረከሱ አማልክት የሰዋሁት ጊዜ የለም፣ ዛሬም አልሰዋም አለችው። ገዢውም ትሰዊ ዘንድ ያለቀና የተረገጠ ነገር ነገርኩሽ፣ የማትሰዊ ከሆነ አስፈሪ የተለያዩ ስቃዮችን አመጣብሻለሁ አላት። ቅድስት ኢየሉጣም ይህንን ታደርግ ዘንድ ከፈለግህ 3 ዓመት ከ3 ወር የሆነውን ሕፃን ይፈልጉ ዘንድ ሰዎችን ወደ ከተማ ላክ፣ ወደ አንተም ያምጡት። እርሱም እኔም አንተም የምናመልከውን ይነግረናልና ሕፃኑን መጥቶ አማልክትን እናመልክ ቢለኝ እሺ አልልም። አንተና ዘመዶች አምልኳቸው እንጂ እኔ ግን ለአምላኬ ለእግዚአብሔር እገዛለሁ አለችው። ገዢውም የ3 ዓመት ሕፃን ልጅ ይፈልጉ ዘንድ ወታደሮቹን ላከ። ነገር ግን አላገኙም፣ የሀገሩ ሰዎች ልጆቻቸውን ደብቀዋልና። ከዚያ ከከተማው ቅጽር ወጥተው ኤጳውሎስ ወደ ተባለው በረሃ ደረሱ። የቅድስት ኢየሉጣን ልጅ ቅዱስ ቂርቆስንም አገኙት። ወታደሮችም የአገሩን ሰዎች ይህ ሕፃን ስንት ዓመቱ ነው ብለው ጠየቋቸው። እርሱም ይህ ሕፃን 3 ዓመት ከ3 ወሩ ነው፣ ከኢቆንዮን ወደዚህ የሸሸች የአንጌቤናዊቷ ክርስቲያን ሴት ልጅ ነው አሏቸው። ወታደሮቹም ይህንን ሕፃን ያዙት። ይህ ሕፃን ለገዢው የሚናገረውን ነገር አያጣም፣ ከክርስቲያኖች ወገን ነውና እያሉም ወደ ገዢው ወሰዱት። ወደ ገዢው ባደረሱትም ጊዜ የሚያስገርም መልኩንና የሚያምር ደም ግባቱን ተመልክቶ ፈጽሞ ወደደው። ደስተኛ የሆንክ ሕፃን ሆይ ሰላምታ ይገባሃል አለው። ሕፃኑም እውነትህን ነው፣ እኔ በአምላኬ ደስተኛ ነኝ፣ ለአንተ ግን ደስታ የለህም፣ እግዚአብሔር ለጎስቋሎች ደስታ የላቸውም ብሏልና በማለት መለሰለት። ገዢውም አንዲት ነገር እንኳ ሳልጠይቅህ ሕፃንም ስትሆን እንደዚህ አይነት ነገር እንዴት ትመልስልኛለህ አለው። ሕፃኑ ቂርቆስም ከዚህ የሚበልጥ ነገር እነግርሃለሁ፣ ስሙ ይመስገን አምላኬ ክርስቶስ ከዚህ ሁሉ አስቀድሞ ስለ እኔና እንደኔ ስላሉት ምእመናን ይዘው ወደ ነገሥታትና ወደ መሳፍንት አደባባይ ይወስዷቸዋል፣ ያሳስሯቸዋል። በእነርሱም ምስክር የሆኑባችሁ ዘንድም ስለ ስሜ ሁሉ ያገኟቸዋል። የምትናገሩትን በልባችሁ እንዳታስቡ ወቁ። መከራከር እንዳይችሉ ርቱዕ አንደበትና ጥበብን እሰጣቸዋለሁ። በእኔ ስም ስላመናችሁ ዘመዶቻችሁ፣ ወንድሞቻችሁ በእናንተ ላይ ይነሳሉ፣ አሳልፈውም ይሰጧችኋል። ከራስ ፀጉራችሁም አንዲት እንኳን አትጠፋም። በመታገሳችሁ ነፍሳችሁን ታድናላችሁ በማለት የተናገረ አይደለምን አለው። ገዢው እስክንድሮስም ሕፃኑን ስምህ ማን ነው አለው። ቅዱስ ቂርቆስም እኔ ከንጹሕ ምንጭ ከማይጎድል ከጥልቅ ጉድጓድ የመነጨው የክርስቲያን ወገን የምሆን ውሃ ነኝ አለው። ገዢውም እንዳትሞት ስምህን ንገረኝ አለው። ሕፃኑም እኔ ክርስቲያን ነኝ፣ እናቴ የምትጠራኝና ባጠመቀም ጊዜ ካህኑ ያወጣልኝ ስም ግን ቂርቆስ ነው አለው። ገዢውም ቂርቆስን እሺ በለኝና ለአማልክቶቼ ሰዋ፣ ጎልማሳ በምትሆንበት ጊዜ ለአማልክቶቼ ቤት አለቃ አድርጌ ሾምሃለሁ። ከገዢዎች ነገሥታት ይልቅ አንተ የከበርክ ትሆናለህ፣ ከእነርሱም ብዙ ወርቅና ብር ትቀበላለህ አለው። ሕፃኑ ቂርቆስም የሰይጣን አገልጋይ ሆይ ከኔ ራቅ፣ ወርቅና ብርህን ለጥፋት የሆነ
አእምሮ ያለኝ በብዙ ገንዘብ የምታሸንፈኝ ይመስልሃልን? የእግዚአብሔር ገንዘቡ የምሆን ሕፃን ነኝ። እነሆ በብርሃናዊ ዓለም በመንግሥተ ሰማያት ዕድል ፈንታ ጽዋ ተርታ የለህም፣ ልብህ በእግዚአብሔር ፊት ቅን አይደለምና። ምናልባት የልብህን ክፋት ይቅር ቢልህ ከክፋት ተመለስ፣ ለእግዚአብሔር ተገዛ። በመራራ መርዝ ተይዘህ አያለሁና በአመፅ መሳሪያ ውስጥም አለህና አለው። ገዢውም ሕፃን ሆይ ያስተማረህ ማን ነው? አባትህ ነው ወይስ እናትህ? ወይስ ይህንን ነገር ያስተማረህ ሌላ ሰው ነው? እስኪ ንገረኝ አለው። የተከበረው ሕፃንም ሰነፍና የማታስተውል ሽማግሌ ሆይ ይህን እንዴት ትጠይቀኛለህ? እኔስ አባቴም እናቴም አላስተማሩኝም፣ ሌሎችም አልነገሩኝም፣ ሥላሴ አስተማሩኝ እንጂ። የ3 ዓመት ከ3 ወር ሕፃን እኔ ሳስተምርህ አንተ ልትሰማው የማትችለውን የሥላሴን ምስጢረ ሥላሴን እንሆ እናገራለሁ አለው። የሕፃኑ ቂርቆስ ዕድሜው በወራት ቢቆጠርም 33 ወራት ናቸው። 30 ወሮችም ሥላሴን ያስተምራሉ። ዳግመኛ 30 ወሮች ጌታ ኢየሱስ ክርስቶስ ዕድሜው 30 ይሆን ነበር። ዳግመኛም 30 ወሮች የጌታ ኢየሱስ ክርስቶስ ዕድሜው 30 ይሆን ነበር በማለት ወንጌላዊ ሉቃስ እንደተናገረው ለስሙ ክብር ምስጋና ይግባውና አምላክ ሰው ሆኖ እንደ ሰው በተመላለሰባቸው ዓመታት ይመሰላሉ። 3 ወሮችም ለስሙ ስግደት ይግባውና ኢየሱስ ክርስቶስ በዓለም ወንጌልን ላስተማረባቸው ለ3 ዓመታት ምሳሌዎች ናቸው። ከዚህ በኋላ ገዢው ወታደሮችን አዘዘ። ሕፃኑን በራሳችሁ ተሸከሙትና ከመሬት ጣሉት፣ ሁላችሁም 50 ግርፋት ግረፉት አለ። ጽኑ ግርፋትንም ሲገርፉት ዓይኖቹን ወደ ሰማይ አነሳ። ከፍ ባለ ድምፅም አቤቱ ውስጣዊ ውጫዊ ሰውነት ያመሰግንሃል፣ ለአንተ ምስጋና ይገባልና። የማትሞት ዘላለማዊ ንጉሥ ሆይ በዚህ ዓለም ወደ ትልቅ ችግርና ሲቃይ እንዳልወርድ ወደ አንተ ጸልያለሁ እያለ ወደ እግዚአብሔር ለመነ። ሕፃኑ ታግሶ ይህን ሲጸልይ የሚገርፉት አላቋረጡትም ነበር። እርሱ ግን ከመሬት ተኝቶ ነበር። ነገር ግን በሰውነቱ አንድ ግርፋት ምልክት እንኳ አልተገኘም። ጀርባዬን ለግርፋት ጉንጭን ለጥፊ ሰጠው፣ ፊቴንም ከምራቅ አክታ አልመለስኩም ያለውን ስሙ ዘላለማዊ የሆነ አምላኩንም እንሆ መሰለው። አባሎቹ ሐዋርያትም ይቅር ባይ ስለሆነው ስለ ክርስቶስ ስም ብለው ግርፋትን ተቀበሉ። መገረፋቸውም የሐዋርያት ሥራ የተባለው መጽሐፍ እንዲህ ይነግረናል። ከዚህ በኋላ የካህናቱ አለቃ ከእርሱ ጋር የነበሩት ሰዱቃውያን የሆኑ ሰዎች ተነሱ። በእርሱ ላይም ሐዋርያትን ያዟቸው፣ በእስር ቤትም አዋሏቸው። ገዢውም የተወዳጁን ሕፃን ትዕግሥት አደነቀ። ከነገሩ ጣፋጭነት ከአንደበቱ ርቱዕነት የተነሳ ተገረመ። ሥልጣን እንዳለው ሰው ያስተምረውና ይገሥጸው ነበርና መናገር እንደማይችል እንደ ታናሽ ብላቴና አይደለም። ቅድስት ኢየሉጣንም ወደ ፍርድ አደባባይ ያመጧት ዘንድ ወታደሮችን አዘዘና መጧት። ሕፃኑን ግን አራቁት። ገዢውም ኢየሉጣን እነሆ ሕፃኑ ልጅሽ በአማልክቶች ያመናላት፣ ከአንደበቱ ሰማ ዘንድ ወደዚህ አምጣለችው። ሕፃኑንም አመጣው። ኢየሉጣም ልጇን በገዢው ፊት ቆሞ በተመለከተችው ጊዜ እጆቿን ወደ ሰማይ አነሳች። ዓለምን ሁሉ የያዝህ የምሕረት ጌታ፣ ሰማይን የዘረጋ ምድርንም የፈጠርህ፣ ባህርና ነፋስን ያጸና፣ ሰማይንም በከዋክብት ያስጌጥህ፣ ምድርንም በአበባዋና በፍሬዋ የሸፈንክ አቤቱ ሆይ ያለች እግዚአብሔርን አመሰገነች። ስምህንም ዘወትር አመሰግናለሁ፣ ከማኅፀን የተገኙ ሕፃን ልጅን ከሕፃናት አንደበት ምስጋና አዘጋጀ ብሎ ነቢዩ ዳዊት እንደተናገረው እንዲያመሰግን አድርገኸዋልና። ዳግመኛ የቃለ ትምህርት ሕፃናቱን ብሩህና ጥበበኛ ያደርጋል አለ። ይህን የእውነት ቃልም ስሙ ይመስገንና ጌታችን ተናገረው። የሰማይ የምድር ጌታ አባት ሆይ አመሰግናለሁ። ይህንን ምስጢር ከጥበበኞችና ከአዋቂዎች ሰውረ
ለሕፃናት ገልጠኸዋልና አባት ሆይ ፈቃድህ እንዲህ ሆኗልና አለ። በዚህ ጊዜ ልጅ ሆይ ይህ ልጅሽ ከአንቺና የማይጠፋው አክሊል ከተቀዳጁ ከብዙ ሰማዕታት እንደሚበልጥ መኝ። ነገር ግን ወደፊት ከሚያገኛችሁ መከራ የተነሳ አንድ ጊዜ ወደ ኋላ ትያለሽ። ልጅሽ ወደ እኔ በሚጸልየው ጸሎትም ከአንቺ ፍርሃትን አርቃለሁ የሚል ቃል ከሰማይ ወደ እርሷ መጣ። ያን ጊዜ ቅድስት ኢየሉጣ ልጅ ሆይ ማንን ትፈራለህ? እግዚአብሔርን አይደለምን? ማንኛውን አምላክ ታምናለህ? አለችው። ሕፃኑም እናቴ ወይ አትፍሪ፣ እኔ ካንቺ ጋራ ነኝ። አሮጌውን ልብስ አስወግዶ በእርሱ ጥምቀት የማያረጀውንና የማይጠፋ አዲስ ልብስ ያለበሰኝን ኢየሱስ ክርስቶስን አምነዋለሁ አላት። ገዥውም አንተም እናትህ ሞትን መረጣችሁን? አለው። ብርቱ ሕፃንም ይህ ምክር ለሲቃይ ወደ ገሃነም ይወስደናል፣ ሃይማኖታችን ግን ስሙ ክቡር ወደ ሆነው ወደ ሕይወታችን ወደ ኢየሱስ ክርስቶስ ታደርሰናለች አለው። ገዥውም ብረት ሰራተኞችን እንዲህ አላቸው፣ ሰናፍንጭና ጨው አምጡ፣ በአፍንጫቸውም አድርጉ አላቸው። እንዲህም አደረጉ። ጽኑ የሆነ ሕፃኑ ቂርቆስም ቃልህ በጉሮሮዬ ከማርና ከሶከር ይልቅ የጣፈጠ በማለት አሰምቶ ተናገረ። ነቢዩ ሕዝቅኤልም እንደተናገረው 30 ዓመት ከ4 ወር ከ5 ቀን በሆነ ጊዜ በሐሩር ወንዝ በምርኮ መካከል ነበርኩ። ሰማያት ተከፈቱ። በ5ኛው ቀን የእግዚአብሔርን ራእይ አየሁ። ይኸውም ንጉሥ ዮናኬር በተማረከ በ5ኛው ዓመት ነው። ገዥውም ለአማልክቶቼ መሥዋዕትን ሰው፣ ካልሰዋችሁ ግን እገድላችኋለሁ አላቸው። ሕፃኑ ቂርቆስም ሲቃይ የክርስቶስን ስም ከማምለክ የሚያስቀረን ይመስልሃልን? ይህም የአብ ክብሩ ጸዳል ነው። እነሆ እርሱ ከእኛ ጋር ቆሟል ይረዳናልምና፣ ስለዚህ ቁጣህና ሲቃይን አንፈራም አለው። ይህች አምላካዊ ጥበብ ምንትደንቅ ከመንፈስ ቅዱስ እንጂ ከሕፃኑ ቂርቆስ ያልተገኘች ይህች ሐሳብ እንዴት ትገርም! ይህችን ነገር የተናገረችው በሰውነቱ አይደለም፣ ለሕፃን እንዲህ አይነት ጥበብና እውቀት አይቻልምና። ይህን ጥበብ ከየት አገኘ? ከእናቱ ጡት ነው ወይስ ከሕፃናት ጓደኞቹ ጨዋታ? ከዱር አበባ ነው ወይስ ከጥቃቅን አሸዋ? የሕፃን ልማዱ አሳዳጊዎቹ የዱር አበባ በሰጡት ጊዜ ያማረ ግምጃ የሰጡት ይመስለው የለምን? ጥቃቅን አሸዋ በሰጡት ጊዜ ንጹሕ ወርቅ የሰጡት ይመስለው የለምን? የዚህ ምልክት ትርጉምም የዱር አበባ አሸዋም እንዲህ አይነት ነገር አይናገርም፣ የሕፃን ጸባይ መርሳት ነውና። ከሕፃናት ጋር የሚጫወተው ጨዋታም ጥቅም የለውም። እንደ ሕፃናት ያለ ሲሆን እንደዚህ ያለውን ጥበብ እንዴት ይናገራል? ይህ አምላካዊ ኃይል ነው። እነሆም የመንፈስ ቅዱስ ጸጋ በሕፃኑ ቂርቆስ ላይ ተገልጣ ነው። ከሽማግሌዎች ለይታ መርጠዋለችና ኃይለኛ ጎልማሳ አደረገችው። ዳግመኛም ሕግ፣ መልካም ምክር የምትመክረኝ ይመስልሃልን? መጽሐፍ ላንተና እንዳንተ ላሉት ጣፋጩን መራራ መራራውን ጣፋጭ ለሚሉ ሰዎች ወዮላቸው ያለ አይደለምን? አለው። ገዥውም በጣም ተቆጣ። በሽበት የተዋበ አንድ ሽማግሌ ከውጭ ነበር፣ ውስጡ ግን እንደ ሕፃናት ነበር። ጸጉሩ ሽበት በመሆኑ ግን እነሆ የተከበረ ነበር። እርሱ ግን በስንፍናው ክብሩን ሽበቱን የእርሱን ክብር ስላቃለለ ክብሩንም ስላጣ እነሆ ከእርሱ ተለየችው። የቅዱስ ቂርቆስ መሳቂያና መሳለቂያ ሆኗልና። ከዚህ በኋላ ወታደሮችን የተሳሉ ረጃጅምና እንደ እሳት ፍም የጋሉ 14 ብረቶችን አምጡ፣ 7ቱን በእናቱ ላይ 7ቱን በሕፃኑ ሰውነት ላይ ጨምሩበት፣ 2ቱን በዓይኖቹ 2ቱን በአፉ 1ዱን በልቡ 2ቱን ደግሞ ይሞት ዘንድ በጀርባው በኩል አድርጉ አላቸው። እነዚህ ብረቶችን በእነዚህ ቅዱሳን ሰውነት ላይ ተደረጉ። በእግዚአብሔር ፈቃድም የብረቶቹ ግለት ጠፋ፣ እንደ ክረምት በረዶም ሆነ። ገዥውም ወታደሮችን ወደ እስር ቤት ውሰዷቸውና ሰሯቸው፣ የማደርገውን ነገር እስከምመክር ድረስ በሩን ዝጉባቸው፣
ጽኑ ከሆኑ ብረቶችም እሰሯቸው አላቸው። ያን ጊዜም አሸናፊው ሕፃን በአምላኩ በእግዚአብሔር ፊት ዘመረ፣ እንዲህም አለ። አቤቱ ልመናዬን ቸል አትበል። የኃጢአተኞችንና የአመፀኞች አንደበት በእኔ ላይ ተከፍቷልና በሽንገላ አንደበት ስለ እኔ ይናገራሉና፣ አቤቱ ሆይ ስለ ስምህ ከእኔ ጋር መልካም ምልክትን ተአምርን አድርግ። የሚያጣሉኝ ኀፍረትን ይልበሱ፣ ጉስቁልናን መዋረድንም እንደ ልብስ ይጎናጸፉ። ከእኔ ጋር መልካም ምልክትን አድርግ፣ የሚጠሉኝም ይመልከቱና ይፈሩ። አቤቱ አምላኬ ሆይ አንተ አስደስተኛልና አለ። የተቀደሰው ሕፃን ይህን ሲናገር ወደ እስር ቤቱ ገቡ። መሽቶ ነበርና የሰርክ ምሽት መዝሙር ይዘምር ጀመር። ጸሎቴን እንደ ዕጣን አድርገህ በፊትህ ተቀበለኝ አለ። ዳግመኛ መጠጊያን ከፍ አደረግህ፣ ክፉ ነገርም ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም አለ። ጸሎታቸውንም ከጨረሱ በኋላ ተኙ። መንፈቀ ሌሊት በሆነ ጊዜም ቅዱስ ቄርቆስ ተነሳ፣ እንዲህ በማለትም አመሰገነ። ምስጋናን ይናገሩ ዘንድ ከንፈሮችና አንደበቴን እከፍታለሁ አለ። ዳግመኛም አቤቱ ለስምህ እገዛ ዘንድ በመንፈቀ ሌሊት እነሳለሁ አለ። ከዚህ በኋላ ዝማሪያቸውንና ምስጋናቸውን ፈጸሙ። ሰይጣንም በብርሃን መልአክ ተመስሎ መጣ። አሸናፊው ሕፃኑን ቄርቆስን አምላክ እግዚአብሔርን ለምን አብዝተህ ታመሰግነዋለህ? እነሆ እግዚአብሔር ጸሎትን ቸል ብሎሃል። ገዢው ንጉሥ የሚያዝህን እሺ በለው። አትጠራጠር፣ አንተ ወዳጁ ትሆናለህ፣ በሰማያትም ክብርን ታገኛለህ በማለት እነግርህ ዘንድ ላከኝ አለው። አዋቂው ሕፃንም በተንኮል እንደመጣ ተረዳ። ከቅዱሳን ጋር አንድነት የሌለ ምክር የከፋ ዲያብሎስ ሆይ ከእኔ ራቅ፣ ለስሙ ክብር ምስጋና ይግባውና ክርስቶስ ያጥፋ፣ አንተ ወደ ገለጥሃት ወደ ጥልቅ ገሃነም ያወርድሃለው። ያን ጊዜ አፍሮ ሸሸ። የሰይጣን ልማድ እንዲህ ነውና በብርሃን መልአክ የሚመሰልበት ጊዜ አለ። በነቢያት አንደበት የሐሰትን መንፈስ የሚጨምርበትና ሰውንም የሚያስትበት ጊዜ አለ። ወደ ተጋዳዩ ወደ ቅዱስ ቄርቆስ በመጣ ጊዜ ተሸነፈ፣ አፈረም። ዳግመኛም መለስ አለና በዚህ ብታሸንፈኝ ምንም አይነት ቃል እንዳይናገር የገዢውን አንደበት አስረዋለሁ፣ አንተ የምትወደውን አክሊልም አታገኝም። በዚህ ካሸነፍከኝም ወደ እናትህ ልቦና ገባለሁ፣ ከቀናች ሃይማኖትም አርቃታለሁ አለው። ሕፃኑ ቄርቆስም ሰይጣን ከኔ ወግድ፣ ጌታዬ ኢየሱስ ክርስቶስ ያሳፍርህ አለው። ያን ጊዜ ሰይጣን አፈረ፣ እንደ ጢስ በነነ፣ ከእስር ቤት ወጣ። ሰይጣን ከኋላይ ወግድ በማለትም መምህሩ ክርስቶስን መሰለው። ይህም በወንጌል ተጽፏል። ሕፃኑም እናቱን ራሳችን ለገንዘብ አሳልፈን አንስጥ፣ ሌባ ሀብታችን እንዳይሰርቅም ተግተን እንጸልይ አላት። በእስር ቤት የነበሩት ምክሩን በሰሙ ጊዜም ለሕፃኑ እንደዚህ ያለ ጥበብን የሰጠ እግዚአብሔርን አመሰገኑት። ከዚህ በኋላ ሕፃኑ ቄርቆስ አቤቱ ይቅር በለኝ፣ ሰውነቴ አንተን ተስፋ አድርጋለችና ኃጢአት እስከምትወገድ ድረስ በክንፈ ረድኤት ታመንኩ። ወደ ልዑል እግዚአብሔር ወደ ረዳኝ እግዚአብሔር ጮኽኩ። ከሰማይ ልኮም አዳነኝ። ላሰቃዩኝም ጉስቁልናን ከፈላቸው። እግዚአብሔር ይቅርታውንና እውነታውን ላከ። ሰውነቴንም ከአንበሶች መካከል አዳናት። ደንግጬ ወደቅሁ። የሰው ልጆች ጥርሶቻቸው ጦርና ፍላጻ ናቸው፣ አንደበታቸውም የተሳለ ሰይፍ ነው። እግዚአብሔር በሰማያት ከፍ ከፍ አለ፣ ክብሩም በምድር ሁሉ በላይ ነው። ሲነጋማ ቤቱ እንደ ይቅርታ ብዛት ይቅር በለኝ፣ እንደ ቸርነትህ በደሌን ደምስስ። ያን ጊዜም በመሠዊያህ ላይ ላሞች ይሰዋሉ በማለት አሰምቶ ተናገረ። ዝማሬውንም ከፈጸመ በኋላ ገዢው ከእስር ቤት አስወጣቸው፣ በፍርድ አደባባይ አቆማቸው። ሕፃኑ ለአማልክቶች የሰዋ አላልኩህምን? አሁንም ከሲቃይ ትድን ዘንድ በአንደበትህ ለሰራጲስ አጥናለሁ በላለው። የማይፈራው ሕፃንም የሰይጣን ተላላኪ ሆይ አንተ እንዳስለመድከው ሰዋ በልቦና ከማደሩ በፊት
አምላክህ አምላክ እንዳልሆነ አምላኬ ነግሮኛልና እኔ ይፍረስ እላለሁ እንጂ ዕጣን ይታጠናል አልልም አለው። በዚያን ጊዜ መልአኩ መጣ፣ መሠዊያውንም አፈረሰው፣ 14 የጣት ምስሎችንም ጣላቸው፣ አደቀቃቸውም፣ እንደ ትቢያም ሆኑ። ሕፃኑም የአሕዛብ አማልክት የሰው ልጅ ሥራዎች ናቸው፣ አንደበት አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እጅ አላቸው አይዳስሱም፣ እግር አላቸው አይራመዱም፣ በጉሮሯቸውም አይናገሩም፣ በአፋቸው ሕይወት የላቸውም። የሰሯቸውም እንደ እነርሱ የሆኑ በእርሱ የሚታመኑትም ሁሉ እንዲሁ ይሆኑ አለ። ጥበበኛው ሕፃንም አማልክቶችን ከወደቁበት አንሳቸው፣ በዘይትና በጨው በተነከሩና በሚያምሩ የጥጥ ልብሶችም ጠቅላቸው። ራሳቸውን ማዳን የሚችሉ ከሆነም እስከ 7 ቀን ድረስ ጠብቃቸው አለው። ገዢውም ሕፃኑ እንዳዘዘው አደረገ። በውስጣቸው ግን ድምፅ አልተገኘም፣ እነርሱ ትቢያ ሆነው ነበርና። ከዚህ በኋላ ገዢው ብረት ሰሪ አመጣ፣ ማሰቃያ መሳሪያ ይሰራለት ዘንድ ሊያዘው ወደደ። ሰይጣንም በገዢው ልቦና አደረ፣ አንደበቱንም ዘጋው። ገዢው ዲዳ አደርገዋለሁ በማለት አስቀድሞ እንደተናገረውም አክሊል ስለሚቀዳጅበት ስለ ሕፃኑ ሲቃይ መናገር ተሳነው። ሕፃኑ ቂርቆስም ሰራተኛውን በገዢው ዘንድ እኔና እናቴን የምንሰቃይበትን ማሰቃያ መሳሪያ መስራት ትችላለህ አለው። ይህ ገዢ የሚያውቀው ነገር የለም አለው። ዳግመኛም ሕፃኑ ስፋታቸው 1 ክንድ የሚሆን አንድ ለእኔ አንድ ለእናቴ 2 ምላጮችን ሥራ፣ ማስጨነቂያ፣ ራስን የሚሰብር የሚመታ የአንገት መጠምዘዣ ሥራ፣ መጥረቢያ፣ የአይን ማውጫ፣ የአፍንጫ ማጣመሚያ፣ መገጣጠሚያን የሚፈታታ መሳሪያ ሥራ፣ ጅማትን የሚለያይ መሳሪያ ሥራ፣ በውስጡም ችንካሮች አድርግበት፣ ከሚጠሩት ሰዎች ፈጽሞ የማይለይ ሥላሴ ብለህም ጻፍበት አለው። ዳግመኛም 2 መጠምዘዣ ማስጨነቂያ ሥራ፣ 2 ማረሻና ምጣድ፣ ሆድንም የሚመረም የብረት እጅም ሥራ አለው። እነዚህም ሁሉ እኔ የምሰቃይባቸው ናቸው። ሌሎችም አንተ ያሰብካቸውን ማሰቃያ መሳሪያዎች ካሉ ስራቸው አለው። ያን ጊዜ ጥበበኛው ደነገጠ። ለገዢውም ለሽማግሌዎችም ቢሆን እንደዚህ ያለ ጥበብ አልሰማንም። ነገር ግን እነዚህን የማሰቃያ መሳሪያዎች የሚሰሩ 100 ሰዎችን አምጣ፣ እኔ አልችልም፣ ስራውንም አላውቀውም አለው። 100 ጥበበኞችንም አመጣለት። ስራውን የሚያዙት በ40 ቀንም ፈጸሙት። ብርቱ ሕፃንም እስከ 40 ቀን ጸሎትን አላቋረጠም ነበር። በእስር ቤት ላሉት ባስተማራቸው ጊዜ ከዚህ ሲቃይ በሚያድናቸው በሕያው እግዚአብሔር አመኑ። ከእርሱ ጋርም በእስር ቤት የነበሩትም 430 ነበሩ። የሕፃኑን ታናሽነትና የትዕግስቱን ብዛት በተመለከቱ ጊዜ አደነቁ። በእግዚአብሔር ያላቸውን ሃይማኖት ጨመሩ። ድንቅ የምታደርግ አቤቱ ሆይ በእውነትም አንተ ምስጉን ነህ። ለአገልጋዮችህም ዘወትር ረዳት ትሆናቸዋለህ። አቤቱ ሆይ እኛም ሁላችን አመንብህ። ዓለምን የያዝህ አቤቱ አምላካችን ሆይ ከእጅህ በረከት እንወስድ ዘንድ ስጠን። ኃጢአታችንን እናምናለን፣ አንተ ግን አታስብብን። እውነተኛ አምላካችን እግዚአብሔር ሆይ በአንተ አምነናልና አሉ። ብፁዕ ቂርቆስም ይህንን በሰማ ጊዜ ለእርሱ በተሰጠው ጸጋ በረታ። ከእርሱ ጋር የነበሩትን በረቱ። ከ40 ቀን በኋላ የማሰቃያ መሳሪያውን ወደ ገዢው ፊት አመጡት። ገዢውም ሕፃኑን በእኔ ዘንድ የምታደርገው ይህ ነገር ጨዋታ ይምሰልህ። እነሆ ሁሉም ማሰቃያ መሳሪያ ፍጹም ነው፣ እነሆ በፊትህ ተዘጋጅተዋል አለው። የተቀደሰው ሕፃንም መለሰና የማታፈር ኃጢአተኛ በደለኛ ሰው ሆይ ባዘዝኩት ማሰቃያ መሳሪያ ታስፈራራኛለህን? አለው። ገዢውም እየተዘባበተ ይህንን ይሰሩ ዘንድ የጥበብ ሰዎችን ያዘዝካቸው በጥንቁልና ነውን? ወይስ በኢየሱስ ክርስቶስ ስም የምታሸንፈኝ ይመስልሃልን? አለው። የተቀደሰው ሕፃንም እውነትህን ነው፣ ይህ ማሰቃያ መሳሪያ ምንድን ነው? አንተ ጎስቋላ ሰይጣን አይደለምን? ማስፈራራት
እነሆ አላስደነገጠኝም፣ ዘወትር የሚረዳኝ ኢየሱስ ክርስቶስ አለልኝና አለው። ገዢውም ውሰዷቸውና የእሳት ፍም ከራሳቸው ጨምሩ ብሎ አዘዘ። ይህንንም ባደረጉ ጊዜ የእሳቱ ፍም ጠፋ፣ እንደሚያንጸባርቅ አክሊልም ሆነላቸው። ያን ጊዜ የእስር ቤቱንም እንዲከፍት አዘዘ። እነዚህ 430 ሰዎች መጡ። ወደ ሲቃዩ ቦታም በአንድነት ሮጡ። ሁሉም ገዢውን በአንድ ድምፅ እኛ የክርስቶስ አገልጋዮች ነን አሉት። ገዢውም የምታምኑት ምን አይታችሁ ነው አላቸው። እነርሱም የማታስታውስ ሰነፍ ሰው ሆይ ስሙ ይመስገንና ክርስቶስ ለእኛ ያዘጋጀልንን አክሊል አትመለከትምን? ስለ እነዚህ አክሊሎች እኛ 25 ጸሎቶችን እንጸለያለን አሉት። ከዚህ በኋላ ገዢው ከከተማ ውጭ እንዲያወጧቸው አንገታቸውን እንዲቆርጧቸው አዘዘ። በሚቆርጧቸው ጊዜ ፊታቸውን በመስቀል ምልክት አማተቡ። ጥር 14 ቀን በሰይፍ ሰማዕትነት ተቀበሉ። ገዢውም ሕፃኑን ተቆጣ። ወንበር እንዲያመጡና መወጠሪያ እንዲያመጡ አዘዘ። ዳግመኛም በግራ ትከሻው ሌላ መወጠሪያ እንዲወጥሩ አዘዘ። ከራስ እጆቹም 3 መወጠሪያዎችን እንዲሰሩ በወንበር ላይ ስራ አድርገው እንዲገርፉ ታዘዘ። ገዢውም እውነተኛ አምላክ ካለ ከእጅ ያድንህ አለው። ያን ጊዜ መልአክ ከሰማይ መጣ። ችንካሮቹንም ከሕፃኑ ነቅሎ ከገዢው ሰውነት ውስጥ አደረጋቸው። ገዢውም ደነገጠ። አንተ ሕፃን ሆይ ዛሬ አምላክ ከአንተ ጋር እንዳላወቅሁ በአምላክ ቸርነትም ዛሬ ተፈወሰው አለው። የተቀደሰው ሕፃንም እንደማታመን አውቃለሁ፣ ነገር ግን ስለሚያምኑ ሰዎች በአምላኬ ስም ዛሬ እፈውሳለሁ አለው። ከዚህ በኋላ ሕፃኑ እጁን ዘረጋ፣ ችንካሮቹን ነቀለለትና ዳነው። ያን ጊዜ ገዢው ፈራ። ዓለም የተስማማችባችሁ እኔንም የፈወሳችሁኝ እናንተ አልፋ፣ ሰራኤል፣ አጵሎን፣ አቴናና ራእያ ሆይ የተመሰገናችሁ ናችሁ አለ። የተቀደሰው ሕፃንም ዛሬስ አሸነፍከኝን? ዳግመኛስ ወደ እኔ ትመጣለህን? አለው። ገዢውም የማሰቃያ መሳሪያዎችን ሁሉ አምጡልኝ፣ ከሰውነታቸውን ጨምሮ እነሆ አምላካቸው ይዘባበትብኛልና ከዚህ ሲቃይ ግን ያድናቸው ዘንድ አይቻለውም አለ። ወታደሮቹም የማሰቃያ መሳሪያዎችን ሁሉ አመጡ። ይጨነቁ ዘንድም ከራሳቸው እስከ እግር ጥፍራቸው ድረስ በሰውነታቸው ጨመሩ። ነገር ግን የማሰቃያ መሳሪያዎቹ ሊያስጨንቋቸው አልቻሉም። ገዢውም ከጠዋት ጀምሮ እስከ 6 ሰዓት ድረስ የማሰቃያ መሳሪያዎቹን ሁሉ ማሰቃየት እንዳልቻሉ በተመለከተ ጊዜ ተነሳ። ከአገልጋዩም መጣያና የአንገት መጠምዘዣ ያዘ። ሕፃንም ወግሮ ይገድለው ዘንድ ወደደ። ከዚህ በላይ ሲወርድ በእጁ ወደቀ። ከላይ ይዞ ሲወርድ በእጁ ወደቀ። አፍንጫውንም እስኪያመው ድረስ ፊቱን ክፉኛ መታው። ያን ጊዜ የተቀደሰው ሕፃን ሳቀ፣ እንዲህም አለ፣ የሚያሰቃዩኝ እነዚህ ጠላቶቼ ደክመው ወደቁ። ሰይፋቸው ወደ ልባቸው ይመለስ፣ ጦራቸው ይሰባበር በማለት የተናገረው ዳዊት በእውነት አልዋሸም አለ። የእግዚአብሔር ጸጋ ቅዱስ ቂርቆስን ጠበቀችው። የገዢው ቁጣም ወደ ራሱ ተመለሰች። ከፈጣሪው ሞገስን ከማግኘቱ የተነሳ የእግዚአብሔር መልአክ አደባባዩን የሚከቡት ተጋዳዩን ሕፃን መንከባከቧን እንተወውና የእግዚአብሔር ጸጋ የሰው ልጆች ሁሉ የምትጠብቃቸው የምትንከባከባቸው አይደለምን? ምስጋና ለእርሱ ይሁን። ከኃጢአት ከነጹ ሥራዎቹና ዘወትር ከሚመሰክሩ ሰዎች በስተቀር አያዩትም። ስለ እርሱ ብለው ወደ ጽኑ መከራ በሚገቡ ጊዜ የእግዚአብሔር ጥበቃ ፈጽማ ትገለጥላቸዋለች። ያን ጊዜ በድንገት ሳያስቡት በተለያየ ሁኔታ እስከሚረዱት ድረስ ይመለከቱታል። በኢዮብ በነዌ ልጅ በኢያሱ በሰለስቱ ደቂቅና በጴጥሮስ እንደተናገረው አሸናፊ የሆኑ ተጋዳዮችን ለማንቃት እግዚአብሔር ይህንን ያደርጋል። በሰው አምሳል ለቅዱሳን ሁሉ የተገለጠላቸውም የእግዚአብሔር ጥበቃ ናት። አስጨከነቻቸው፣ አበረታቻቸውም። በሴቶችና በወንዶች ቅዱሳን ይህን ተደረገ ብንልም በልዑል እግዚአብሔር ጥበቃ ነው።
ፈጽመው ይችን ለማየት የበቁ ሆኑ። ከሕዝቡ መካከል ፈጽመው ትንሽ ሆኑ። የቅዱሳን ሰማዕታት ብርታት ምሳሌ ሆነን። እነሆ ስለ ኢየሱስ ክርስቶስ በብዙ ቦታ ተጋደሉ። ኃይላቸውን በማድከም በብርታት በሥጋም ብዙ ሲቃይን በሚያስከትል በብረት በመታሰር ታገሱ። ይህችም ከባሕርያት ሁሉ በላይ የሆነች ተግባር ናት። ሁሉም እያንዳንዱ ያውቅ ዘንድ ቅዱሳን መላእክት እንደነዚህ ላሉ ሰዎች ተገለጡ። እነሆም አምላካዊት የሆነች ጥበቃው በየቦታው በመከራ በችግር ሁሉ ስለ እርሱ የተጋደሉትን አሸናፊነታቸውን፣ የጭካኔያቸውን ክብር፣ የጠላቶቻቸውን ማፈር ይገልጥ ዘንድ ጎበኘቻቸው። ቅዱሳን በየመጠኑ በየውሳኔያቸው ሁሉ እነዚህን በማየት ብርቱዎች ሆኑ። ጠላቶቻቸው ግን ከትዕግስታቸው ማነስ የተነሳ ቁጦችና አውሬዎች ሆኑ። ስለ መናንያን፣ ስለ ስደተኞች፣ ስለ ተራቆቱት፣ በየገዳማቱ ስለ ተንከራተቱትስ ምን እንላለን? መላእክት ማደሪያቸውና ማረፊያቸው አደረጓቸው። ዘወትርም ስለ ብርታታቸውና ስለ መልካም ሐሳባቸው ወደ እርሱ ሄዱ ነበር። እነርሱ ለአንድ ጌታ ወታደሮች ናቸውና ከእነርሱ ከሌሎች ወገን ጋር የሚሰበሰቡ ነበሩ። በሕይወታቸው ዘመን ሁሉ እነዚህ ጫካውን ወደዱት። ከልዑል እግዚአብሔር ፍቅር የተነሳ ተራሮችን፣ ፍሩክታዎችን፣ የምድር ዋሻዎችን ማደሪያቸው አደረጉ። ሰማያውያን መንግሥትንም ወደዱ። ምድራውያኑ እንደናቋቸው የመላእክት ወዳጆች ሆኑ። መላእክትም ፈቃዳቸው ከእርሱ የማይሰወሩ ሆኑ። በቀናች መንገድ ብቻ አይደለም በየጊዜያት ሁሉ በመቀበልም ይገለጡላቸው ነበር እንጂ ሊያደርጉት የሚገባቸውን ያስተምሯቸው ነበር እንጂ የእነርሱን ተግባር የሚገልጡላቸው ጊዜ ነበር፣ የሚያስደስቷቸውም ጊዜ ነበር። በሚበድሉ ጊዜ መንገድ ይመሯቸው ነበር። እንዳይሰናከሉ ከመከራ ያድኗቸው ነበር። ከችግር የሚያወጧቸው ጊዜ አለ። ድንገት ከተደቀነባቸው ሲቃይም ያድኗቸው ነበር። ይኸውም ከዋሻዎች መፍረስ፣ ከምድር መደርመስ፣ ሊወድቁ ከደረሱ ድንጋዮች ነው። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 15 በዚች ቀን የስሙ ትርጓሜ ቡሩክና የታመነ የሆነ ቅዱስ ሚናስ በሰማዕትነት አረፈ። የዚህም ቅዱስ አባቱ አናጴዎስ ከሚባል ሀገር ነው። ስሙም አውዶኪዎስ ነው። እርሱም ሀገረ ገዥነት ተሹሞ ሳለ ወንድሙ ቀንቶበት በንጉሥ ዘንድ ነገር ሰራበት። ንጉሡም ወደ አፍራቅያ ሀገር ሰደደውና በዚህ ሀገረ ገዥ አድርጎ ሾመው። የሀገር ሰዎች ሁሉ ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እናቱም ልጅ አልነበራትም። በአንዲት ዕለት ወደ እመቤታችን ድንግል ማርያም ቤተ ክርስቲያን በበዓሏ ቀን ገብታ የክርስቲያኖችን ወገኖች ያማሩ ልብሶችን ለብሰው ከልጆቻቸው ጋር ደስ እያላቸው ሲገቡ አየቻቸው። በእመቤታችን ቅድስት ድንግል ማርያም ስዕል ፊት አለቀሰች። ልጅን ይሰጣት ዘንድ ወደ ልጇ ወደ እግዚአብሔር እንድትለምንላቸው ለመነቻት። በዚያን ጊዜ ከእመቤታችን ከቅድስት ድንግል ማርያም ስዕል አሜን የሚል ቃል ወጣ። ከዚህ በኋላ ወደ ቤቷ ገብታ ይህን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አለ። ከጥቂት ቀኖች በኋላ እግዚአብሔር ይህን የተባረከና የከበረ ልጅን ሰጣት። የእመቤታችንም ስዕል ሚናስ ብላ እንደሰየመችው ስሙን ሚናስ ብሎ ሰየሙት። ጥቂት ባደገ ጊዜ የቤተ ክርስቲያን ትምህርት አስተማሩት። 12 ዓመትም ሲሆነው በመልካም ሽምግልና አባቱ አረፈ። ከእርሱ በኋላ በ3ኛ ዓመት እናቱ አረፈች። ቅዱስ ሚናስም ብቻውን ቀረ። መኳንንቱም አባቱን አብዝተው ከመውደዳቸው የተነሳ ሚናስን በአባቱ ፈንታ ምስፍና ሾሙት። እርሱም የክርስቶስን አምልኮት አልተወም። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታት እንዲያመልኩ አዘዛቸው። ብዙዎች ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ። በዚያን ጊዜ ሚናስ ሹመቱን ትቶ ወደ ገዳም ገባ።
ታላቅ ተጋድሎንም እየተጋደለ ብዙ ዘመናት ኖረ። በአንዲት ዕለት ሰማይ ተከፍቶ ሰማዕታትን የብርሃን አክሊሎችን ሲያቀዳጁ ታየ። ስለ ክርስቶስ ስም በመከራ የደከመ ይህን አክሊል ይቀበላል የሚል ቃል ሰማ። በዚያን ጊዜ ወደ ከተማ ተመለሰና ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነ። ሰዎችም አብዝተው አባበሉት፣ በወገን የከበረ እንደሆነ እነርሱ ያውቁ ነበርና። መኮንኑም ብዙ ቃል ገባለት። ባልሰማውም ጊዜ ጽኑ በሆነ ሲቃይ እንዲያሰቃዩ ታዘዘ። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ብዙዎችም በእርሱ ምክንያት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በሰማዕትነት ሞቱ። የቅዱስ ሚናስንም ሥጋ ወደ እሳት እንዲጥሉት መኮንኑ አዘዘ። እሳትም አልነካው። ምዕመናን ሰዎችም የቅዱስ ሚናስን ሥጋ ወስደው በአማሩ ልብሶች ገነዙት። የስደት ወራት እስከሚፈጸም በአማረ ቦታ ኖሩት። በዚያን ወራት የመሪውጥ አገር ሰዎች ከ5 አገሮች ሰራዊትን ሊያከማቹ ወደዱ። የቅዱስ ሚናስን ሥጋ ረዳት ይሆናቸው ዘንድ በመንገድ እንዲጠብቃቸው ከእርሱ ጋር ወሰዱት። እነርሱም በባህር ላይ በመርከብ ውስጥ ሳሉ ፊታቸው እንደ ከይሴ አንገታቸው እንደ ግመል አንገት ያለ አውሬዎች ከባህር ወጡ። ይልሱትም ዘንድ ወደ ቅዱስ ሚናስ ሥጋ አንገታቸውን ዘረጉ። ከቅዱስ ሚናስ ሥጋ እሳት ወጥታ እነዚያን አራዊት አቃጠለቻቸው። ሰዎችም አይተው አደነቁ፣ ደስታም አደረጉ፣ ፈርተው ነበርና። ወደ እስክንድርያ ሀገርም ደርሰው ስራቸውን ፈጽመው ወደ ሀገራቸው በሚመለሱ ጊዜ የቅዱስ ሚናስ ሥጋ ከሳቸው ጋር ሊወስዱ ወደው በገመል ላይ በጫኑት ጊዜ ገመሉ ከቦታው የማይነሳ ሆነ። ሁለተኛ በሌላ ገመል ጫኑት፣ እርሱም መነሳት እምቢ አለ። አብዝተው እንደበደቡት ገመሉም ከቶ አልተንቀሳቀሰም። ያ ቦታ እግዚአብሔር የፈቀደለት መሆኑን አወቁ። ቦታውንም አዘጋጅተው በዚያ ቀበሩት። ጌታችንም በበግ እስከገለጠው ድረስ ብዙ ዘመናትን በዚያ ቦታ ኖረ። ይህም ቤተ ክርስቲያን በከበረችበት በሰኔ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብሁ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን መንፈሳዊ ቻናል ለብዙዎች ሕዝበ ክርስቲያን እንዲዳረስ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ መንፈሳዊ ድጋፋችሁ አይለየን እንላለን።